እስኪቀደድ ሰበሰበ ማለት ይሄ ታምራት አይደል እንዴ? ምን ማለት ነው? ያቺ ሴት መታ ባለዕዳ ነበረች። ቤቷ ተመልሳ ስትሄድ ዕዳዋን ከፍላ ዘይት ነጋዴ ሆነች። የተረፈውን ሽጪ ነው ያላት አይደል? ያ ማለት ባለዕዳ የነበረችዋ ሴት ኤልሳ ጋር መታ ስትመለስ ዕዳዋን ከፍላ ልጆቿን ተቀብላ ዘይት ነጋዴ ሆነች። ታምራት ምን? ይሄ እኮ ታምር ነው። ታምር ነው እጇ ላይ ያለውን ነገር ያበዛው። ስለዚህ ፋይናንሻል ፍሪደም ያስፈልጋል። ከጎናችሁ ላለ ሰው ያስፈልጋል ማለት አናመናፍስ ፍሪደም ያስፈልጋል። ለራይ ኢየሱስ ጌታ የሚቀጥለው ዓመት ለዩሮፕ ፋይናንሻል ፍሪደም መሆን አለበት። በፋይናንስ ፍሪ የምትሆንበት አሁን እኮ ይይዛል። ዋት ሚኒንግ ኦፍ ሊሚቴሽን? ገደብ ማለት ምንድን ነው? ታስባለህ ግን አቅም የለም። እንደዚህ ብሰራ እንዲህ ብሰራ ስትል ፋይናንስ አትችልም ይላል። የዚችን ያህል ብቻ ያለህን ያህል ብቻ በኢኮኖሚ ትታጠራለህ። እስር ቤት ማለት እዚህ ቃሊቲ የታሰረ ሰው ቦሌ ለመሄድ ያስባል አይችልም። ልክ እኛም እንደዚህ ነን። እስቲ ቤት ለመግዛት አስቢ፣ ገንዘብ አትችልም። ሊሚቴሽን ማለት ፋይናንሻል ፍሪደም ማለት ከዚህ እስር ቤት መውጣት ማለት እጅን አንሳ በጌታ በኢየሱስ የኢያሪኮ ቅጥር እንደወደቀ አሜን። በግድ የለም የኢያሪኮ ቅጥር እንደወደቀ የኢያሪኮ ቅጥር እንደወደቀ ፋይናንሻል ነገርን ከትቦ የያዘ ወደቀ። ራዕይ አለ፣ ህልም አለ፣ ግብ አለ፣ ግን ኖ ሚላ አለ። ባይዘው ህዝቡን ከአጋንንት ይልቅ ፋይናንሻል እጥረት ነው እየተዋጋ ያለ። ቢኖርብንማ ሶስቴ ጮህ በለከተ ስልካችንን አጥፍተን እንጫጫውና ይልቀቃል እንዳንቀራረጽ ይሻለናል። አይ ግን ድህነት ይውላችሁ መጽሐፍ ቅዱስ ሲናገር ምን ይላል? የመጀመሪያው አዳም ላይ የመጣው ከርስ ይሄ እኮ ነው። በፊት ወዝ እንጀራን ትበላለህ፣ በላብህ በድካምህ እርሱ ይላል በእርሱ ድህነት ባለጠጎች እንሆን ዘንድ እርሱ ስለኛ ምን ሆነ? ስለ ወንጌል እንጂ ዋጋ መክፈል ያለብህ በኑሮ ዋጋ ክፈል አልተባልክም። ኢየሱስ ጌታ። ከተራብክም ስለ ወንጌል ነው። ወንጌል ልትመሰክር ሄደህ ምግብ አጥተህ ትራባለህ እንጂ እዚህ ከተማ እየኖርክ እንድትራብ የእግዚአብሔር ፍቃድ አለ። ስለ ወንጌል ለመሞትም ዝግጁ ነን አይደል? ከወንጌል ውጭ በሆነ ነገር ግን ዋጋ መክፈል የለብህም። ለምን ዋጋ ትከፍላለህ? ለምን ጮክ ብለህ መጸለይ እያሰብክ አከራይ ግድግዳ መቶ ቀንስ ይላል?